ሐዋርያው ጳውሎስ እንደዳነ ፕሩቭ አለን እናቱ ድናለች ወይ የሚል ጥያቄ ነበር። ያው በጣም በጣም በሚያሳዝን በሚያሳፍር ማለት ነው። እና በጣም ብቻ ኤኒዌይ ደስ ብሎኛል እዚህ የገባሁትም እናንተን ወንድሞቼን አንድ ለመጠየቅ ነው። አሁን ዶክተር ፊሽንም ፈርስት ታይም ነው ያየው። ቢኒዬን ግን አልፎ አልፎ አይ ነበረ። ፍቃዳችሁ ከሆነ በውስጥ ጽፍላችኋለሁ። በየ2 ሳምንቱ አሁን እኔ ቤተሰቤን ለመሰብሰብ መጽሐፍ ቅዱስ ትምህርት እንሰጣለን እና ያንን አብረን እናጥና ብያቸው ነው። ያንን ያረኩበትም 2 ወንድሞቼ ፕሮቴስታንት ሆነዋል። አንዱ ነን ዲኖሚኔሽን ብሎ ወደ 10 ምናምን ዓመት አሜሪካ ነው የሚኖረው። እኔ ኤድመንተን ያለሁት። አንዱ ደግሞ ፕሮቴስታንት ነበር እስራኤል እያለን ወደ ኦርቶዶክስ ተመለሰና አሁን ሪሰንትሊ ወደ ፕሮቴስታንት ተመለሰብኝ። እነሱን ለመመለስ አሁን ላስት 2 ዊክስ ጎ መምህር ኤፍሬም ገብተውልኝ ነበር። ጥሩ አስተምረውልኝ ነበር ላላቸው ጥያቄ ሁሉ ማለት ነው። ለምን ቤተክርስቲያን ትሳለማላችሁ? ለምን ለመቤቴ መስገድ አስፈለገ? ቤዚክ ፕሮቴስታንት ኩዌስችንስ ማለት ነው። እና ለሱ እንደው ሲመቻችሁ ብትረዱኝ በክርስትና ያው ለእግዚአብሔር ማገልገል ስለሆነ በውስጥ ልጻፍላችሁና ሲመቻችሁ በየ2 ዊክስ ነው ቅዳሜ የምሰበሰባቸው ወንድሞቼ እንዲመለሱልኝ ነው ያላችሁን ጥያቄ እኔ ወንድሞቼን እያመጣው መልስ ይሰጣችኋል ብያቸው። አይኖ ምናልባት ቦታው አይደለም ይሄን ስላችሁ፣ ግን ካለኝ ጉጉት የተነሳ ነው እነሱ እንዲመለሱልኝ ይሄንም ሼር የሚያደርጓችሁ። እሺ ጾመ ፍልሰታ ሲባል ቆይ ጾመ ፍልሰታ የቤተ ክርስቲያኒቱ በአዋጅ ካስቀመጠቻቸው ጾም አንዱ ነው። በዚህ ጊዜ አንድ የሆነ የፕሮቴስታንት ጎራ የሚቀባበል ጎራ መጥቶ የማርያም ስሟ የስድብ ስም ነው፣ ሌላ ብልግና ስም ነው ብሎ በነገራችን ላይ አንተ እመቤታችን ቅድስት ድንግል ማርያም የት እንዳለች በአሁኑ ሰዓት ታውቃለህ? እኔ አላቅም ስላላየው፣ ግን የጌታ እናት እስከሆነች ድረስ በገነት እንዳለች አምናለሁ። ብለህ አላቅም። ታውቃለህ ነው ያልከኝ አይደል? በእውቀት ደረጃ አላውቅም። የጌታ እናት ስለሆነች የከበረ ስፍራ እንዳለች አውቃለሁ። እሺ ራእይ መጽሐፍን ክፈትልኝ። ኦኬ፣ በእንግሊዝኛው ካልሆነ አማርኛ ያለበት ስልክ ውስጥ አለ። እሺ ራእይ ምዕራፍ 12 ላይ ትዝ ይልሃል ቃሉ? ራእይ 12 እሺ፣ ላውጣ። ቁጥር ስንት ነው ቢኒ? ቁጥር 1 ከቁጥር 1 ጀምሮ 10 ደቂቃ ስጠኝ። ከዚህ ላይ ሲወርድ የሄድኩ እንዳይመስል እንትኔ አካውንቴ አለውኝ 10-15 ልትወርድ ነው እንዴ? አንድ ነገር ላረግበት ፈልጌ ነው ስልኬን 10-15 ደቂቃ። ልክ ሲወርድ የሄድኩ እንዳይመስል ብዬ ነው አለውኝ። ይህን ወንድማችንን አስተናግደውና ወደ ጉዳይ ያለፍን እንሄዳለን። ቴንኪዩ ቤኒ አለውኝ። ከታቾኝ እያዳመጥኩ እንትን እላለሁ። እሺ 15 ደቂቃ። እሺ አኬ አንብበው። በእንግሊዝኛው ነው ያለኝ። አማርኛው እንትን ፎኑ ላይ ቲክቶክ ላይ ነው ያለው። በእንግሊዝኛ አንብበው። በአማርኛ አንብብልን ሳልወጣ በፊት በእንግሊዝኛ አንብብልን። ኦኬ እሺ፣ ችግር የለም። ከአንድ እስከ ስንት? እስከ 6። ኦኬ እንደዚህ ይላል። ኦኬ A great sign appeared in heaven, a woman clothed with the sun, with the moon under her feet, and a crown of 12 stars on her head. She was pregnant and cried out in pain as she was about to give a birth. Then another sign appeared in heaven, an enormous red dragon with 7 heads and 10 horns and 7 crowns on its heads. Its tail swept
Its tail swept a third of the stars out of the sky and flung them to the earth. The dragon stood in front of the woman who was about to give birth so that it might devour her child the moment he was born. She gave birth to a son, a male child who will rule all the nations with an iron scepter. And the child was snatched up to God and to his throne. The woman fled into the wilderness to a place prepared for her by God, where she might be taken care of 1,260 days. እዚህ ጋር እንግዲህ ይሄ ቃልን እንዴት ነው የምትረዳው? እሺ ንገረኝ። ስለማን ነው? ስለ ድንግል ሴት ነው የሚያወራው። ከእንደገና እሷ ሕፃን እንደምትወልድ የሚያወራው ስለ እንትኑ በሙሉ አፕሊኬሽን የሚመስለው ያው ስለ ሴት ነው፣ ስለ ድንግል ሴት። እሺ እቺ ድንግል ሴት ልጅ ወለደች አይደለ? አዎ። እሺ እንግዲህ ስለዚህ ልጅ አሕዛብን ሁሉ በብረት በትር ይገዛቸዋል ተብሏል። አዎ። ልጁስ ማን ነው? She saved the son, a male child who will rule ማለት የሚገዛ ማለት ነው። ኔሽኖችን ሁሉ የሚገዛ ጌታ ኢየሱስ ክርስቶስን ነው የሚያመለክተው። እንግዲህ ሴቷስ ማን ነች? ሴቷ ስሟ አልተጠቀሰም፣ ግን የጌታ ስም ተጠቅሷል። እንደዚህ ጋር ኖ አይ ሴቷማ የጌታ ስም ተጠቅሷል እንዴ? አልተጠቀሰም። ስለዚህ ልጁን ለጌታ ላልክበትና እሷ ደግሞ ስሙ አልተጠቀሰም ላልክበት ታዲያ አይካበድም? ሳይን በደንብ ተናገር እኮ። ልክ ነህ፣ ይቃረናል። አሁን የእሱ ጌታ ኢየሱስ ክርስቶስ እንደሆነ ያመለክታል፣ ሬን የሚያደርግ ነው። ሴቷ ደግሞ ያው የቅድስት ድንግል ማርያም እንግዲህ እናቱ ናት። ስለዚህ እናቱ መሆኗን ታምናለህ? እንግዲህ ያው ኮንቴክስቱ የሚለኝ ከሆነ ላጥናውና እንግዲህ ለምን አላምንም? እናቱ ከሆነች እኮ ጥሩ ነው። እናቱ ነች እኮ። ልጁን አመንክ አይደለ? ልጁን አመንክ እዚህ ጋር ቢንዬ ኮንቴክስት ሳታስብ ቆይ እኔ ስቲቭ እኔ ጴንጤን ይኸውልህ እንዲህ ልጬ በልቼዋለሁ። በነገራችን ላይ በሌላ ልቡን አውቀዋለሁ አብዛኛውን ጴንጤ ማለት ነው። እዚህ ጋር አሁን ኮንቴክስቹዋሊ ልጇ ኢየሱስ ክርስቶስ ነው አለ። ኮንቴክስቹዋሊ ልጇ ነው የሚል ነገር ከየት አመጣህ? እና ይሄ ነው ማርያም ነች ለማለት ግን አጥንቼ ምናምን አልክ ማለት ነው። አሁን እዚሁ እናያለን እኮ ቢንዬ። እኔ አጥንቼ የምልህ ይህንን ጥቅስ ብዙ ጊዜ አንብቤዋለሁ፣ ግን እኔ የምረዳው እንደ ቅድስት ድንግል ማርያም አድርጌ ተረድቼው አላቅም። ቱ ቢ ኦነስት እኮ ነው የምልህ። አሁን እኔ ኦነስት እየሆንኩል እኮ ነው እንዴ የማላቀውን አንተ ፊት ስላለው ልክ ነው አምናለሁ ብዬ ልሂድ እንዴ? ነው እንደዛ ማለት አልፈልግም። እኔ የተረዳውበት ቪው ኦፍኮርስ ጌታ ኢየሱስ ክርስቶስ ነው። ወደ በረሃ ጌታ ኢየሱስ ክርስቶስ ከሆነ የወለደችው ማነች? ቅድስት ድንግል ማርያም። ይሄ ቦታ ስለ ጌታ ኢየሱስ ክርስቶስ እና ስለ ቅድስት ድንግል ማርያም ነው የሚያወራው የሚለውን ለምን አትቀበልም? ኦኬ እሱም በደንብ አንተ አስተምረኝ እስቲ። አሁን ስለ ጌታ ኢየሱስ ክርስቶስ እንደሆነ ይኸው እናውቃለን ሁለታችን። ስለ ማርያም እንደሆነ ስለ ቅድስት ድንግል ማርያም እንደሆነ ደግሞ እስቲ ንገረኛ፣ አሳየኝ። ጌታን የወለደችው አምላክ ወላዲት አምላክ ነች። ሌላ ማንም እኮ አልወለዱ። ያው እውነት ነው። አለቀ። ኦኬ ስለዚህ ይሄኛው አንተ እያወራ ያለው የምትለኝ ጌታ ኢየሱስ ክርስቶስ ይህ ራእይ ነው አይደል? ቪዥን እኮ ነው፣ ቪዥን ነው አይደል ያየው። ስለዚህ እዚህ ጋር የቅድስት ድንግል ማርያም እናት መሆኑና የጌታ ኢየሱስ ክርስቶስ ልጅ መሆኑ ልዩነቱ ከሆነ ለጌታም ቪዥን ከሆነ ጌታ ብለህ ናት እኮ በአንተ እንስማማ እና ጌትዬ ሬዲ ነህ? ጌትዬ አለህ? ልክ እንደ አንተ አሁን ጌትዬን ጠይቀዋለሁ ጥያቄ
ኦኬ አንብበለው በአማርኛ ጌት እያለ አለው ቢኒ። እሺ ራዕይ ምዕራፍ 12 አውጣልኝ። እሺ አውጥቻለሁ። ከቁጥር 1 እስከ 6 አንብብልኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አላት። በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። እሺ አሁን ቃጭ ጥያቄ ነው የምጠይቅህ። አንድምታ ምናምን እንዳትሄድ ነገር እንዳትከፍትብኝ። እዚህ ጋር ሴቲቱ የተባለችው ማነች? በአነባበው እንግዲህ ድንግል ማርያም ናት። ልጅ ወለደች። የተወለደው ማን ነው? ክርስቶስ። በጣም ጥሩ። አሁን እስጢፋኖስ አሁን ንባብ ነው አይደል ያነበብነው? ይቅርታ አክሊሉ እንግዲህ እሺ፣ አክሊሉ ሚዩትን አንሳ። ኦኬ እሺ፣ አሁን በደንብ ስማኝ። አሕዛብን በብረት በትር የሚገዛ አሕዛብ ማለት ምን ማለት ነው? አሕዛብን በቃ ሰዎችን በሙሉ ህዝቦችን በሙሉ አሕዛብንም ሁሉ ነው የሚለው። አሕዛብንም ሁሉ ማለት ምን ማለት ነው? ሰዎችን ሁሉ የሚገዛ ስልጣን ያለው አሕዛብን ሁሉ በብረት በትር የሚገዛ። እንግዲህ ይሄ ሪፈር ወደ መዝሙረ ዳዊት ወስዳለሁ ማን እንደሆነ። በብረት በትር የሚገዛ አሕዛብን ሁሉ በብረት በትር የሚገዛ ማን ነው? የእግዚአብሔር ልጅ የሆነው ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስን የወለደችው ማን ነች? ቅድስት ድንግል ማርያም። ስለዚህ ይሄ ቦታ ሴት ብሎ የሚያነሳት ማንን ነው? እኔ 12ቱን እኮ ክራውኑን ነው እሱ። አሁን 12 ቀንድ የሚለው ቆይ ልንገርህ እባክህ ብራዘር፣ ቆይ ስማኝ። እሱ እኮ ነው። አየህ አሁን ብራዘር አንተ ስታገባ የአንተ እናት አሁን ስለ አንተ እናት ባወራልህ ብታውራ ብልህ ታወራለህ። እሷ እኮ የጌታ ኢየሱስ ክርስቶስ እኮ እናት ነች ብራዘር። የጌቶች ጌታ ማንም አበደን እንዲህ አይነት እድል የለውም ካላነቀ በቀር። አሁን ምንድነው ከተባለ ክብሩ አነቀ። አየህ? አዎ በመጀመሪያ ደረጃ በመጽሐፍ ቅዱሳችን ላይ ጸጋ የሞላብሽ ወይም ጸጋ የሞላብህ የተባለ ሰው ልታሳየን ትችላለህ? በመጽሐፍ ቅዱስ ላይ አዎ ጸጋ የሞላብሽ ወይም የሞላብህ ቅድስት ድንግል ማርያም። በጣም ጥሩ። ጸጋ የሞላብህ ወይም የሞላብሽ የተባለ ሌላ ሰው አለ? መጽሐፍ ቅዱስ ላይ የለም። አላነበብኩም እስካሁን፣ የለም። በጣም ጥሩ። ስለዚህ የለም አይደለ? የስ አሁን በደንብ ስማኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስን ማን የወለደው? ቅድስት ድንግል ማርያም። ከቅድስት ድንግል ማርያም ውጭ ጌታችንና መድኃኒታችን ኢየሱስ ክርስቶስን የወለደ አለ? የለም። መጀመሪያ ላይ ግን አሁን ዩቲዩብ ላይ አስቀምጠዋለሁ እንድትማርበት፣ እንዴት እንዳነቀህ እንድታየው ማለት ነው። መጀመሪያ ላይ እንዳልተሰማህም
ችግር የለም። ኖ አይ ግን ያስቀምጠው ግን እኔ አንተ ለጠየቀኝ መልስ ብቻ ነው እየሰጠሁት ያለው። ግን የኔን ሐሳብ ትሰማኛለህ በኋላ። አሁን ታላቅ ምልክት በሰማይ ታየ ይላል አይደለ? ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች አለ አይደለ? በነገራችን ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከፀሐይ ይበልጣል አይበልጥም? ለነጽር ባና የፀሐይ ፈጣሪ ስለሆነ ይበልጣል እንዴ? በእጁ የተሰራ ከዋክብትስ ይበልጣል። በማህፀኗ ያደረ የከዋክብት የፀሐይ የሁሉ ፈጣሪ አይደለም እንዴ? ነው። ታዲያ እሱን ድንግል ፈጣሪዋን ወለደች ተብሎ እሱን አምላክን ፈጣሪዋን የሁሉ ዓለም ፈጣሪ በሷ መቀመጡ በሷ መወለዱ ይሄ አያስገርምም እንዴ? አሁን የማምላክ ወላዲተ አምላክ ክብርን አሁን አንተ እዚህ ጋር አነቀ። የተነገሩት ነገሮች በሚታይ ነገር ነው የምታምነው አይደለ? ከአምላክ እናት በላይ መሆን መታደል አለ። የሁሉ ፈጣሪ የሆነ አሁን እኮ ፀሐይ፣ ከዋክብት ምናምን የተፈጠሩ ናቸው። የዛ ሁሉ ፈጣሪ ግን እማምላክ ወላዲተ አምላክ የእርሱ እናት እንድትሆን ሆነች። አየህ፣ ሊያስደንቅ የሚገባው እኛ በነገራችን ላይ ለገባን ኦርቶዶክሳውያን ለገባን እውነተኛ ክርስቲያኖች ስለ እማምላክ ወላዲተ አምላክ አባቶቻችንም ተደንቀው ስለዚህ በደንብ እንድትረዳው የሚያስፈልገው አንተ የተፈጠረውን የያዘችውን የክብር ነገር በነገራችን ላይ አሁን አንተ በአንድምታ አታምንም፣ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። የፕሮቴስታንት መስራች ሉተር ይህን መጽሐፍ የቅዠት መጽሐፍ ብሎ ረዘው አይቀበለውም ነበረ። ስለዚህ ይህንን እውነት የእሷ ክብርን በነገራችን ጸጋ የሞላብሽ እኮ ተባለ። ከክብር ወደ ክብር እንለወጣለን አለ ሐዋርያው ቅዱስ ጳውሎስ። ከክብር ወደ ክብር እንለወጣለን። አሁን በድንግዝግዝ እናያለን አለ። ከክብር ወደ ክብር እንለወጣለን ያለው የክብር ጥግ ከፍጡራን በላይ ከፈጣሪ በታች የክብር ጥግ የያዘችው የተጎናጸፈችው እማምላክ ወላዲተ አምላክ ነች። ማንም ይሄን እድል አያገኝም፣ ወደድክም ጠላም። ስለዚህ ማን ነው ሲባል ክርስቶስ ነው። እናት ምናምን ያንቀዋል። ለምን እንዴ? ድንግል ፈጣሪዋን ወልዳ ቃል ስጋ ሆነ። የዚህ የእውነት ተስፋ ባለቤት 12ቱ ምንድን ናቸው? ማንሳት ይቻላል፣ ምንም ችግር የለበት። ፕሮቴስታንት ግን ማንሳት አይችልም። አንድም ታያምንማ። ቤተክርስቲያን አንድም እንዲህ ትላለች። የፕሮቴስታንት መስራች ሉተር ዶክትሪን አልመሰረትባትም፣ ዛሬ ግን ከልጇ ጋር በሰማይ ነች ይላል። እሱ ስላለ አይደለም እኛ በሰማይ ነች ያለ ነው። በቅድስቱ ፊት ይህ ወቅት በደንብ ተቀምጦልናል። አዎ ከልጇ ጋር ነች፣ በሰማይ መሆኗ እናቱ እኮ ነች። ስለዚህ መለኮት ይወለዳል አላልንም። ስጉ ቃል መቼም አይገባህም። እውነቱን የምትባል ሰውዬ ቀለሜዋ ስጉ ቃል አይገባህም። ቃል ስጋ ሆነ የሚለው አይገባህም። እኛ መለኮት ይወለዳል አላልንም። ረጋ በል። አሎን መለኮት አላልንም። ቃል ስጋ ሆነ። ቃልም እግዚአብሔር ነበረ። የእግዚአብሔር እናት ነች።
ሕጉ ቃል ብለን እናምናለን። ሥላሴ አላልንም። እና ይሄ ነው ጌትዬ የምጨምረው ሀሳብ። ከዛ በኋላ ለአክሊሉ እሰጣለሁ። ጥሩ ቃሎት ያሰማልን። እኔ ራዕየ ዮሐንስ በጥንት አባቶችን በደንብ የተተረጎመ ስለሆነ እኔ አሁን እሱ ላይ ጊዜ አላጠፋም። ግን ስለ እመቤታችን በቴዎሎጂው ተርም ምናልባት ቢኒ አንተም ካወቀው 4 ቤዚክ ነገሮች ይነገራሉ በቴዎሎጂው ሜዲያትሪክስ፣ ኤፓርቲኖስ፣ ቴኦቶኮስ እና ሃይበር ጁሊያ የሚል እነዚህ ዓለም አቀፍ የቴዎሎጂ ወርዶች ናቸው። በነገራችን እነዚህ ዓለም አቀፍ የቴዎሎጂ ወርዶች ናቸው። የራዕየ ዮሐንስንም እዚህ ውስጥ አብሮ መንካት ስለሚችል ነው ማነሳል። ይሄንን እነዚህ 4ቱ ቃላት በነገረ ማርያም ወይም ደግሞ በሜሪዮሎጂ ትምህርት ውስጥ በቴዎሎጂ ደረጃ የሚሰጥ ነው እና በክርስቲያናዊ ትምህርት ውስጥ እመቤታችን ቅድስት ድንግል ማርያምን የተመለከቱ ታላላቅ የሚተረጎሙ የሚመሰጠሩ ቃላት ናቸው። እነዚህ የግሪክ ቃሎች ናቸው። ቴዎቶኮስ ያው ብዙ ጊዜ ሲባል እንሰማለን። ምን ማለት ነው? ጋድ ቤሪየርስ ወይም ደግሞ ማዘር ኦፍ ጋድ ማለት ነው። የወላዲተ አምላክ የምንለው ማለት በግዕዙ ወላዲተ አምላክ፣ በአማርኛችን ደግሞ የጌታችን እናት የምንለው ማለት ነው። ይሄ በ431 ኤፌሶን ጉባኤ ላይ ንስጥሮስ ያነሳው ኑፋቄ ነው። ከዛ ተነስተው አባቶቻችን መልስ የሰጡበት ነው። በጉባኤ ደረጃ 3ቱ ዓለም አቀፍ ጉባኤያት የመጀመሪያዎቹ የሚታወቁ ናቸው። 431 ላይ ንስጥሮስ 2 ትምህርትን ያነሳው። አንደኛው ክብረ ይግባውና ጌታችንን 2 ባህሪ የሚል ነው። ሁለተኛው ድንግል ማርያም ወላዲተ አምላክ አትባልም፣ ወላዲተ ሰብ ነው የምትባለው አለ። ስለዚህ አባቶቻችን እና ቅዱስ ቄርሎስ ያሉ አባቶች ይህንን ሰው ተከራክረው ረድተው ሁለቱንም ነገር አንጽተዋል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ2 ባህሪ 1 ባህሪ ከ2 አካል 1 አካል ያደረገ በተዋህዶ ሰው የሆነ ብለው ያንን መስክረዋል። ተዋህዶ የሚለው ያን የተሰጠ ነው። ሁለተኛ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ቲኦቶኮስ የሚለው ስም የተሰጣት ያኔ ወላዲተ አምላክ የሚለው አሁን እስካሁን ድረስ ወላዲተ አምላክነት የማይዋጠላቸው በቃ የሚያንገፈግፋቸው ሰዎች አሉ። ወደንም ጠላንም ወላዲተ አምላክ ነው የምትባል አምላክን የወለደችው። ቅዱስ ገብርኤል ሲያበስር ምንድን ነው ያለው? ሉቃስ ወንጌል ላይ ከአንቺ የሚወለደው የእግዚአብሔር ልጅ ይባላል። ኦኬ የእግዚአብሔር ልጅ ወላዲተ አምላክ ተመልከቱ። ቅዱስ ቄርሎስ ዘእስክንድርያ ምን ይላል? ሰርድ ሌተር ቱ ኒስትሪየስ በሚለው መጽሐፉ እንትኑ ላይ 12 አናቴማዎች አሉት። ከዛ ውስጥ አንዱ ላይ ምን ይላል? አንዳች ሰው ቅድስት ድንግል ማርያምን ወላዲተ አምላክ ወይም ቲኦቶኮስ ብሎ ባያምን ከእግዚአብሔር የተለየ የተወገዘ ይሁን። ኦኬ ለዚህ ነው እኛ ከጴንጤ ጋር አንድ አይደለንም። ምንም አንድ የሚያደርገን ነገር የለን። ምንም መጽሐፍ ቅዱሳችንን ይዙታል፣ ወንጌላውያንን ይላሉ፣ ግን በውስጡ ያለውን አይቀበሉትም። ቅዱስ ቄርሎስ ምን አለ? ድንግል ማርያምን ቴዎቶኮስ የማይል ሰው ካለ የተወገዘ የተለየውን ከክርስትናው። ምክንያቱም ይላል ከእርሷ የተወለደው ቃል ስጋ ሆኗልና። ያ ቀዳማዊ ቃል ስጋን ተዋህዶ ከእሷ ሰው ሆነ የሚለው በጣም አስምሮ ያስቀምጣል። ቅዱስ ጎርጎርዮስ ነባቤ መለኮት ቅዱስ ጎርጎርዮስ እንዚናዙ ማንኛውም ሰው ይላል ማንኛውም ሰው ቅድስት ድንግል ማርያምን ቴዎቶኮስ ወላዲተ አምላክ ብሎ ባይቀበል እርሱ ከእግዚአብሔር የተለየ ነው ይላል። ከእግዚአብሔር የተለየ ነው ይላል። ሌተር ኦፍ 101 ቱ ከላዲዮስ ይላል። እዛ ላይ ይህንን ይጽፍልናል ማለት ነው። ስለዚህ አንደኛው ቴዎቶኮስ ብሎ ማመን መጽሐፍ ቅዱስ የሚያምን ሰው ግዴታው ነው። ባይዘው መጽሐፍ ቅዱስን አምናለሁ የሚል ሰው ወላዲተ አምላክ እንዴት ነው? አሁን ለምሳሌ አልተር ወንድማችን በቃ ተጨነቀው። ደስ የሚሉን ፕሮቴስታንቶች ትርጉም ከኪሴ ስለሆነ የወንዱን እንትን ለክርስቶስ ሰጠው ጌታ ነው አለ። ሴቷን ግን በቃ ጨነቀው። ለምን? በቃ እውነታዊ መጽሐፍ ቅዱስ በግልጽ ነው ያስቀመጠ፣ አይጨንቅም። ስለዚህ ይሄ አባቶች ያስቀመጡ ናቸው። ስለዚህ ቴዎቶኮስ ነው። ሁለተኛው ኤፓርቲኖስ የሚለው ይሄ ዘላለማዊ ድንግልና ወይም ደግሞ ኤቨር ቨርጅን ይሏታል የቀደሙ አባቶቻችን። እኛም ደግሞ አባቶቻችን በግዕዝ ምን ይሏታል? ወትረ ድንግል ይሏታል። ሁሌም ድንግል
ይሄ ማለት ምን ማለት ነው? ከመጸነሷ በፊት በጸነሰችም ጊዜ ከጸነሰችም በኋላ ከመውለዷ በፊት በወለደችም ጊዜ ከወለደችም በኋላ ኤቨር ቨርጅን ናት። ኤቨር ቨርጅን። ይሄንን ቅዱስ አትናቴዎስ ራሱ ደግሞ ኦር ኔሽንስ አጌንስት ዘ አሪያንስ በሚለው ጽሑፉ ላይ እንዲህ ብሎ ያስቀምጣል። ክርስቶስ ሰው ሲሆን ከሁል ጊዜ ድንግል ከሆነችው ከማርያም ወይም ኤይፓርቲኖስ ስጋ ነሳ፣ በዚህም የሰው ልጅን አዳነ ይላል። ሁል ጊዜ ምን ከሆነችው? ድንግል ከሆነችው። ተመልከቱ። ስለዚህ ኤይፓርቲኖስ ቅዱስ ዮሐንስ አፈወርቅ እንዲህ ይላል አን ኤግዛክት ኤክስፖዚሽን ኦፍ ዲ ኦርቶዶክስ ፌዝ በሚለው ላይ እርሷ ከወሊድ በፊት ድንግል እንደነበረች ሁሉ በወሊድ ጊዜና ከወሊድም በኋላ ድንግል ሆና ኖራለች፣ ለዘላለምም ድንግል ሆና ትኖራለች ይላል። ስለዚህ ኤይፓርቲኖስ የሚለው ዘላለማዊ ድንግልናን የሚናገር ነው። ሶስተኛ ሚዲያትሪክስ የሚለው ነው። ሚዲያትሪክስ ማለት አማላጅ፣ አስታራቂ የሚል ኢንተርሴሰር የሚል ትርጉም አለው። ይህንን በቴዎሎጂ ተርም ቴዎሎጂ እንግዲህ የተማራችሁ ታውቁታላችሁ። እና ሚዲያትሪክስ ማለት አማላጅነትን፣ አስታራቂነትን የሚያሳይ እና የላቲን ወርድ ነው። ስለው ይሄኛውን ስንናገር እመቤታችን በሰውና በእግዚአብሔር መካከል ሆና የምታማልድ እንደሆነች አባቶች ተስማምተውባታል። እኛ አይደለንም። አሁን ዛሬ በኦርቶዶክስ የሚነገር የጥንት አባቶች ልክ እነዚያ አሁን ቅዱስ ኤፍሬም ሶርያዊ ውዳሴ ማርያሟን የደረሰው ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ እመቤቴ ሆይ አንቺ የኃጢአተኞች ተስፋ የዓለም ሁሉ አማላጅና አስታራቂ ነሽ፣ በልጅሽ ፊት ስለኛ ቁሚልን ይላል። በልጅሽ ፊት ምን በይ? ስለኛ ቁሚልን። ምንድን ነሽ? የዓለም አስታራቂና አማላጃችን ነሽ። አስታራቂ የሚለው ለክርስቶስም ተነግሯል አይደለ? ደግሞ አሁን ለሷ ተነገረ ብለን ሌላ እንትን ውስጥ እናንገባ ማለት ነው። ለሰውም ስለሚነገር ማለት ነው። ቅዱስ ዮሐንስ አፈወርቅ አሁንም ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ድንግል ማርያም በጸሎቷና በአማላጅነቷ ለዓለም ሁሉ ምሕረትን የምታስገኝ የመዳናችን መንገድና አማላጃችን ናት ይለናል። ይሄ በአራተኛው ክፍለ ዘመን የነበረ ታላቅ አባት። ይሄ ደግሞ ሚዲያትሪክስ የሚለው አማላጅነቷን ቴዎሎጂካሊ ዓለም በተለይ ክርስትናው ዓለም ላይ የሚስማሙበት። አራተኛ ሀበር ጁሊያ የምንለው ነው። ይሄ ደግሞ ለእመቤታችን ልዩ ክብር እንደሚገባት ቬነሬት ማድረግ ማለት ነው። ቬነሬሽን the highest veneration ይሉታል። the highest veneration ማለት ምን ማለት ነው? ከፍጡራን ሁሉ በላይ የተለየ ክብር የሚሰጣት። ለምን? ልዩ ናት። በቃ ሰው ናት። ወደንም ጠላንም አሁን ሰው ናት። የሐናና የኢያቄም ልጅ እመቤታችን ቅድስት ድንግል ማርያም ሰው ናት። ነገር ግን ልዩ ናት። እግዚአብሔር ለይቶ ማደሪያው እንድትሆን የመረጣት የቀደሳት፣ እሷም ደግሞ ለእግዚአብሔር የተመቸች ሆነች። አባ ሕርያቆስ በቅዳሴ ሁሉ የሚያስደንቀኝ ነገር አለ። እግዚአብሔር አብ በሰማይ ሆኖ ወደ ምድር ተመለከተ ይላል። አሻተተ፣ ሰሜንና ደቡብን ምስራቅና ምዕራቡን አየ፣ አሻተተ፣ ፈለገ፣ እንዳንቺ ያለ አላገኘም። ያንቺን ውበትሽንም ወደደ፣ አንድያ ልጁንም ወደ ማህፀንሽ ሰደደ ይላል። ተመልከቱ። ይሄ እግዚአብሔር ራሱ እንዴት አድርጎ እንዳከበራት የሚነገርበት ነው። ቅዱስ ገብርኤልም ሲያበስራት ሉቃስ ወንጌል ላይ ምንድን ነው ያለው? በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አለቅ። ሰው እግዚአብሔር ያከበራት ናት። ስለዚህ ሃይበር ጁሊያ ማለት the highest veneration ማለት የተለየ ከበሬታ የተለየ ሰላምታ ይሰጣታል። ይህም በስግደት ደግሞ በአማላጅነቷ ስሟን ጠርቶ በመማፀን ስሟን ለልጆቻችን በማውጣት በእንደዚህ ሁሉ አይነት ምን ይደረጋል? ቬነሬት ትደረጋለች እመቤታችን ቅድስት ድንግል ማርያም። ስለዚህ the highest veneration የሚሰጣት እንደሆነ ማየት ያስፈልጋል። ሁለተኛው የኒቂያ ጉባኤ በ787 በተደረገው the second council of Nicaea በሚለው ላይ ዶክተርን አስገባው ቢኔ እዛ ላይ ምን ይላሉ አባቶቻችን? ምን ብለው አስቀምጠዋል? ለእግዚአብሔር የሚገባውን አምልኮ ስግደት ለፍጡር አንሰጥም ይላሉ። እሺ፣ ነገር ግን
ለአምላክ እናት ለቅድስት ድንግል ማርያም ከፍ ያለ ልዩ አክብሮትን ወይም ደግሞ ሃይበር ጁሊያን እንሰጣለን፣ ለቅዱሳንም ተገቢ አክብሮትን እንሰጣለን ብለው ወስነዋል። መቼ? ሁለተኛው የኒቅያ ጉባኤ በ787 የተደረገው። ይሄ በጉባኤ ደረጃ የተወሰነ ጉዳይ ነው። እሺ ቅዱስ ሌሎችም አባቶች ያነሳሉ በዚህ ጉዳይ ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም እነዚህ 4 ዓለም አቀፋዊ ቴዎሎጂ በቴዎሎጂ ተርም የምንጠቀማቸው ወርዶች በሁሉም የሚሰጥ ነው። አሁን ለምሳሌ ወንድማችን አልተር የምንጠይቀው ይህንን እናንተ ታምኑታላችሁ ወይ ነው። ዓለም የሚስማማበት ከጥንት ጀምሮ የመጣ ሚዲያትሪክስ፣ ኤፓርቲኖስ፣ ቴዎቶኮስ እና ሃይበር ጁሊያ የሚባል ለድንግል ማርያም የተሰጡ እነዚህ ነገሮች አትቀበሏቸው። ለዚህ ነው የምትታገሉት። በቃ ጽሁፉ እኮ ራዕየ ዮሐንስ በግልጽ ያስቀመጠው አባቶቻችን ተርጉሞታል። ይሄንን እና በግልጽ ያስቀመጡትን እናንተ ለማውጣት ስትታገሉ ነው የምናየው። ለምሳሌ ቅዱስ ቄርሎስ ዘእስክንድርያ ፀሐይን የተጎናጸፈችው ሴት ድንግል ማርያም ናት፣ እርሷ የጽድቅን ፀሐይ ክርስቶስን በከርሷ ወይም በማፀኗ ተሸክመዋለችና ይላል። እዚህ ፀሐይ ጽድቅ ክርስቶስ በማፀኗ ተሸክመዋለች እና ፀሐይን የተጎናጸፈች የተባለች ድንግል ማርያም ናት አለ ቅዱስ ማን? ቄርሎስ ዘእስክንድርያ። ኦኬ እነዚህ አባቶች ታዲያ ከየት አምጥተውት ነው የሚናገሩት? ሌላው ቅዱስ ኤጲፋኒዎስ ዘቆጵሮስ የሚባል አባትም ራእይ 12 ላይ የተጠቀሰችው ሴት ያለምንም ጥርጥር እመቤታችን ድንግል ማርያም ናት፣ ከእርሷ ፀሐይ የተባለውን ክርስቶስን ተጎናጽፋለችና ብሎ ጽፏል ማለት። ስለዚህ አባቶቻችን ይህንን ጽፈውልናል ማለት ነው። ስለዚህ እናንተ ከዚህ ውስጥ የላችሁም ነው፣ ከዚህ ውስጥ የላችሁም እና ድንግል ማርያም እንደሆነች የቀደሙ የጥንቱ በመጀመሪያው ዘመን የነበሩ የቤተክርስቲያን አባቶቻችን በዚህ መልክ ይስማሙበታልና ስለዚህ መጽሐፍ ቅዱስን ተቀበሉ ነው እያለን ያለ ነው። ቤንዬ እግዚአብሔር ይስጥልኝ። ወላዲተ አምላክን የተቃዋሚ ያለ እንዴ? ቆይ ገመዶ ቆይ አትበል። ቆይ እኛ እንዳልተቀበልን እኮ ነው እያወራለሁ። ገመዶ ቆይ ረጋ በል እንዴ ገመዶ ገመዱ ቆይ እንዲ ረጋ በል እንጂ አሁን ሰሞኑን በቲቪ ታየው ብለህ ነው እንዴ? ቆይ ረጋ በል ያለ በለዚያ ታውቃለህ አንተ። አወቅኩ አሁንማ ረጋ በል እሺ። ይሄን የአሁኑን ንግግር ዩቲዩብ ላይ እጨንላችኋለሁ። አኬም እርግጠኛ ነኝ አይተኸው መልስ ሰጣለህ ብዬ አስባለሁ። እንግዲህ መጨረሻ አላወራም እንደ ብልዬ ታወራለህ ብለህ ነበር ትንሽ ይሄው 3 ደቂቃ ሰጥቻለሁ። እሺ ተባረኩልኝ። እግዚአብሔር ይባርካችሁ። መልካም ምስክርነት ነው የሰማሁት። እግዚአብሔር መልካም ነው። ስለ ቅድስት ድንግል ማርያም መቼም እኔ ራሴ እንኳን ሳስበው ራሴን አንድ ቀን ተቃውሜ አላውቅም። የሚገርማችሁ እኮ እርሷ የተሰጣት የከበረ ነገር ለእሷ ብቻ ነው እኮ መሰጠት የተቻለው። እግዚአብሔር የመረጣት የተለየች ሴት ማናት ቢባል ቅድስት ድንግል ማርያም ናት። ደግመዋለሁ፣ ቅድስት ድንግል ማርያም የተለየች ናት። ለምንድን ነው የተለየችው ቢባል ጸጋ የተሞላች ናት። መጽሐፍ ቅዱስ እንደሚለው ነው። ጸጋ ለምንድን ነው የተሞላችው? እግዚአብሔር የመረጣት ናት። ምክንያቱም እርሷ የምትወልደው ልጅ የእግዚአብሔር ልጅ በእርሷና በእርሷ ብቻ ነው መምጣት ያለባት። እንዴት ነው ቅድስት ድንግል ማርያምን መስደብ የሚቻለው? ይሄ በፍጹም ከምትሳደቡ ካላችሁ ከእናንተ ይራቅ። እኔ የሚሳደብ ሰው አጋጥሞኝ አያውቅም። ግን ኮምፓራቲቭሊ የሚሰራውን ስራ ግን እንደሚገባት ክብር ነው የተሰራ ወይ የሚባለውን እናንተ እንግዲህ እንዳያችሁት ስለሆነ ያያችሁት እናንተን ከመስማት ውጪ ሌላ ምክንያት መስጠት አይቻልም። ነገር ግን አሁን ይህ በእንዲህ እንዳለ እርሷ የወለደችው ጸጋ የተሞላችው ጸጋ ይዞ የመጣውን የእግዚአብሔር ልጅን ስለምትወልድ ነው። ሌላ ሴት መመረጥ አይችልም ነበረ። ምክንያቱም እርሷ የተለየች ስፔሲፊካሊ እግዚአብሔር የመረጣት ሴት ናት። ድንግል ናት፣ ቅድስት ናት፣ ከሴቶች ሁሉ የተለየች ናት። ስለዚህ የተወለደው የሚመጣው
የእግዚአብሔር ልጅ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ እንዲገለጽ ጸጋ የተሞላች የተቀደሰች የተመረጠች ሴት መኖር ነበረባት። እርሷም ቅድስት ድንግል ማርያም ናት። እንግዲህ ቅር የሚለው ሰው ካለ መጽሐፍ ቅዱስ የሚለውን ሀሳብ ነው የምንናገረው። ቱቢ ኤክስቴንድ አድርገን ግን ሰዎችን መለያያ ወይም ደግሞ ሌሎች ሰዎች ከሌላኛው እምነት ጎሪያ ማምጫ የምትሆን አይደለችም። የተከበረች ሴት ናት። የተከበረች ሴት ናት። ልጅ ይዛ ነው የመጣች። ወላዲተ አምላክ አምላክን ነው የወለደችው። ስለዚህ በልጇ የሚያምን የዘላለም ሕይወት እንዲኖረው በወለደችው ጸጋ የተሞላው በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ ብሎ ወደ ዓለም የላከው በዚች በተከበረች በተመረጠች ቅድስት ማርያም ነው። እኔ አይዶን ነው ማ እንደሚሳደብ ማ እሷን ወደታችን እንደሚያደርግ እኔ እስከዛሬ ድረስ በውስጤ የገባኝ ነገር የለም። እርግጥ የሚደረገው ነገር ትክክል ነው ወይ? ትክክል አይደለም፣ በፍጹም አይደለም። የመድኃኒታችን እናት ናት። እናት ብቻ አይደለችም፣ እግዚአብሔር ያከበራት ናት። ድንግል ናት። ከሴቶች ሁሉ የተለየች ናት። ኤልሳቤጥ እንኳን ስትሄድ ድምጿን በሰማች ጊዜ የማፀኗ ፍሬ እንደዘለለ ተናግራለች። ሺሃበተሽ ተሞን ደቂቃ። ስለዚህ ወገኖቼ ወይ እኔ ስለ ቅድስት ድንግል ማርያም የሰጣችሁት ሀሳብ በጴንጤዎች ዘንድ እኔ ጴንጤ ነኝ። ዊ ዶንት ሃቭ ዛት አፕሊኬሽን መሳደብ አይደለም፣ እሷን ሙሉ ለመናገር ብቃት የለንም ብዬ ከሚያምኑ ሰዎች አንድ ነኝ። እግዚአብሔር ሀገራችንን ይጠብቅ። እናንተም በቅንነትና በመልካምነት ለምታደርጉት ነገር እግዚአብሔር ይባርካችሁ። ግን ወንድሞቻችሁ ነንና እናንተም የኛ ወንድሞች ናችሁና አንጠፋፋ። ቆይ ሰላም ሁኑልኝ። ዶክተርዬ ተባረኩ። ቢንዬ ስራ እየጠበቁኝ ነው የምትለኝ። ተሸክመህ ነው መሄድ ያለብህ እንጂ ተሸክመህ ምንድን ነው ያልከው? እኔ ጴንጤ ነኝ። ስም ማን ነው አንተ? ስም ማን ነው? አክሊሉን አይደለ? ጴንጤ ማለት ምን ማለት ነው? ጴንጤ ማለት ምን ማለት ነው? ጴንጤ ማለት ቃሉ ምን ማለት ነው? ቃሉ ጴንጤ የሚል ጴንጤ እናንተ ያወጣችሁልን ስለሆነ እንዲገባ ነው እንጂ እኔ ጴንጤኮስታል ክርስቲያን ነኝ። ጴንጤኮስታል ማለት በመንፈስ ቅዱስ ሙላት የሚያምን ከእግዚአብሔር ቃል የተባለ የምንቀበል ማለት ነው። እንኳን አሁን በደንብ ስማኝ። እኔ በጣም ነው የማከብረው፣ ግን በሁለት ነገር አፍሬብሃለሁ ዛሬ። አንደኛ አልሰማንም የሚል ነገር አለ። አንተ ራሱ ቀለም ወርቅ ተንፍሱ ጋር ገብተህ ተባረ እንደወጣ ቃለሁ። ከዚያ ቤት ተጋይታችሁ እንደወጣ ቃለሁ። በመሳደብ የተሳደበ የለም ነው ያልኩት። ቆይ እንዴ ቤታችሁን ከፍታችሁ ላሳየ እንዴት እንደምትሉ ቆይ ላሳየ። ዶክተር ላክልኝ ያችን ስክሪንሽቷን እንደዚህ ለጥፈው ሲሳደቡ የነበረውን አንዴ ላክልኝ ካቻል ከአንተ ጋር ሳየለን። እሺ አሁን በደንብ ስማኝ። ጴንጤ ማለት በመጀመሪያ ደረጃ የግሪክ ቃል ነው። ጴንጤ ማለት አምስተኛ ማለት ነው። ጴንጤ ቆስጤ ማለት 50ኛ ማለት ነው። ስለዚህ በመጀመሪያ ደረጃ እኛ ላወጣንላቸው ጴንጤ ማለት አምስተኛ ማለት ነው። እኔ አምስተኛ ሰፈር ልጅ ስለሆንኩ እዛ ምንድነው ልደታ ተክለ ሃይማኖት ማለት ነው። ጴንጤ ማለት አምስተኛ ማለት ነው። ጴንጤ ቆስጤ ማለት 50ኛ ማለት ነው። እራሳችሁ ለራሳችሁ ያወጣችሁት ስም ነው። እሱን አይደለም ካልከኝ በመረጃ ከፍቼ ላሳይ እችላለሁ። እኛ አይደለም የሰጠናችሁ። ጥሩ ነው። ከዛ በተረፈ ግን አሁን ታሪክ እናንሳ ከተባለ አሁን አንተ እዚሁ ጋር መቼም አንዳንድ ጊዜ ፍሌክሰብል ስለምትሆን ትህትናን እናከብራለን። ጴንጤ ፕሮቴስታንቲዝም ጸረ ማርያም መሆኑን በጽሁፍ ጭምር ላሳይ ይችላለሁ። ጸረ ማርያም አሁን ድሮ ጸረ ማርያም አንተ ሰሞኑን በቴሌቪዥን ስለታየ ነው። ስርዓት ያዝ፣ ስራ ለባብስና ተዘጋጅ።
በመረጃ ነው የምናገረው። ስርዓት ያዝ፣ ስርዓት ያዝ። ምን የቅራቅንቦ ዘመን ስለሆነ ነው እንደዚህ እኩል የምታወራው ከኔ ጋር? ድሮ ቀና ብላ አታየኝም። ከነ ወንድም ውሃ ስትቀዱልኝ ያስታውሳለሁ። ስርዓት ያዝ፣ ስርዓት ያዝ። እኔ አሁን ለዛውም ዛሬ ያስገባው ያ ወንድምህ እዛ ጣና ገበያ የሚታዘዘን የነበረው የት ደረሰ ብዬ ልጠይቅ ነው። ስርዓት ያዝ፣ ስርዓት ያዝ። የማታውቀውም 2 መጽሐፍ ጻፍክ፣ ልክ ዶግማ እንደሰራክ የማታውቀውን ክርስትና። ስርዓት ያዝ። ስለዚህ አክሊሉ አሁን ልክ እኛ ቤት መተህ እችን እንደተናገርክ ስለማምላክ ለጥፈው የሚሳደቡትን ጓደኞችህን እነ እዛ ሀገር ቤት እዛ ያለበት ውጭ ሀገርም እነ አቶ ዳግማዊ ጥላሁን እነ ሊሊ ጥላሁን እነ እሸቱ ምናምን የሚባሉትን እነ ቀለመወርቅ አተንፍሱን እዛ እንዴት የአምላክ እናትን ትሳደባላችሁ ብለህ ስትሞግት ነው የማከብረህ። ያለበለዚያ ለእኔ አንድ ነህ፣ አንድ ነህ በነገራችን ላይ። እና ይህንን በትህትና ነው የምናገረው ማለት ነው። ክፈትና ቪዲዮ ገመዶ ወርጃለሁ ብንዬ ተባረኩ። ከትልቅ ሪስፔክት ጋር ነው፣ ከትልቅ ሪስፔክት ጋር ነው ያልኩህ። እዛ ሄደህ አትበሉ እንደዚህ ምናምን ነገር ስትል እኔ ያን ያከብርሃለሁ። ግን እርግጠኛውን የምነግርህ አትልም። አሜን ገለጠው፣ እሷን ሲሰድባት ማለት ነው ገለጠው ምናምን ነው የምትባባሉት። እና ይህም በትህትና ነው የምናገረው ስለማቅ ማለት ነው። ሽንገላው ይቅርብን። እኛ በነገራችን ላይ የማምላክ ወላዲት አምላክን እኛ የምንወዳትና የምናከብራት አሳስቢ እማምላክ ወላዲት አምላክ እናታችን የምንለው ወደድክም ጠላም ለራሳችን ጥቅም ነው። የአምላካችን እናት ስለሆነች ለራሳችን ጥቅም ነው። እኔ ለምሳሌ እናቴ እማምላክ ወላዲት አምላክ እናቴ እመቤቴ ብላት ለእኔ ጥቅም ነው። ባልላት ግን ለእኔ ጉድለት ነው። እማይላት ደግሞ የሐሰተኛው የአውሬው ነው። አሁን በቀጥዬ ገልጠዋለሁ ማለት ነው። በደንብ እንዴት እንደምገልጠው አሳያችኋለሁ። ለማንኛውም ይሄኛውን ካናገርኩ በኋላ ዶክተር ቀጥልልኝ፣ እዘኑልኝ፣ ድካም አለ። ፌዝ ጤና ይስጥልኝ። ከየት ነው? ፌዝ ዊዝ መቅዶስ ጤና ይስጥልን። ከየት ነው? ከየት ቤተ እምነት ነው? እንዴት አመሻችሁ? ከኦርቶዶክስ ነው። እግዚአብሔር የተመሰገነ ከኦርቶዶክስ ነው። እሺ ገመዱ አመሰግናለሁ። ይህን ፕሮግራም የሚሳበስኩ ስለሆነ አመሰግናለሁ። እኔ ጥያቄ ወላዲት አምላክ የወለደች ማለት ነው አይደለ? ቆይ ረጋ በል። ቪዲዮ ክፈት። አዳምጠና መኛንም እንዴ ሀሳብና እኔ ላውርድ ነው። ቪዲዮ ክፈት። ምን አረኩ? አይ ጨለማ ነው፣ አልጋ ላይ ሆኜ ነው ወዳጄ። ክፈት፣ ውረድ፣ በቃ ብርሃን ላይ ነው። አይ ወዳለሁ፣ ምንም ችግር የለም እኮ ብዙ እንትን አለ፣ ብዙ እንትን አለ። ግን ወላዲት አምላክን የተቃወመ የለም። ሀሳብማ አሁን ክፈት፣ ቪዲዮ ክፈት። እኔ ልንገርና የኔን ራሱ እስከዛሬ በቪዲዮ ወደ 1800 ቪዲዮ ጭኛለሁ። ቅድም የተናገረ እኮ አልከፈተም ቪዲዮ እኔ ላይ ምን ትንትል እሱን እናውቀዋለን። አሁን አንተ ክፈት ነው የተባልከው። አሁን ስትከራከር እሱ ቤት አይደለም ያለው፣ ሻውር ቤት ነው ያለው። ጨለማ ነው እኮ ጨለማ ነው። አብራ የብርሃን ዘመን ነው እያልክ ስትደሰኩር አልነበር? ላውርድ ነው። እኔ ጭቅጭቅ ጊዜ የለኝም ገመዱ። እኔ ስንት ጊዜ እናንተን ላስተምር እዛ ስታቃጥሉኝ ከረማችሁ። አሁንም ይኸው ተከትላችሁ ይመታችሁ። እኔ ወንድ መሰጣችሁ። በቃ ምን ፈለክሽ? ቀናበል መጽሐፍ ቅዱስ አውጣ። ተነስ። አይ አሁን ስለ ወላዲት አምላክ እናውራ። ተነስ። መጽሐፍ ቅዱስ አውጣ። ምን አታስፈራራ። መጽሐፍ ቅዱስ አውጣ። ብዙ ሚዲያ እኮ አለ፣ ብዙ ሚዲያ ታቀርባለህ። ለእኔ አሁን እዚህ ጋር ሰሞኑን አየንሽ ተሼ ሚዲያ ሄደሽ ጠንቋይ ነበር ምናምን። ጠንቋይ መሆንን ራሱ እኔ እኮ ነኝ የነገርኩህ። ለአመቺሳ ተሰጥተ ነበር ያልኩህ እኔ እኮ ነኝ ራሱ እዚህ በዲሽ ገልጬ ነኝ እኮ ነገርኩህ። እዛ ሄድሽና አሁን ለአመቺሳ ተሰጭቼ ነበር ቢኒየው ብለህ ጻፍክ። አላየሁትም እንዳልልህ። ክፈታውን ቪዲዮ አሁን ቀናበል። ችግሩ እኮ ነው። አልጋ ላይ ራእይ አየን ትላላችሁ፣ ሽንት ቤት ራእይ አየን ትላላችሁ። አልጋ ለመኝታ ነው፣ ሽንት ቤት ለመጸዳጃ ነው። አሁን ብቻ እንዲቀበሉ አታወራ ዝም ብለህ
እሺ እንድቀበል መጽሐፍ ቅዱስ ክፈት። መጽሐፍ ቅዱስ ክፈት። መጽሐፍ ቅዱስ እሺ፣ መጽሐፍ ቅዱስ አታወጣም? አታነብም? ምንድን ነው? የቱን ላንብብ? ራእይ ምዕራፍ 12 አውጣለን። ምን አድርግልሃል? ራእይ ምዕራፍ 12 ራእይ ስለ ማርያም ምዕራፍ እኮ ነው 12 የምናወራው። አውጣለን። ራእይ ገመዶ፣ እኛ ለጭቅጭቅ ጊዜ የለንም እኮ። ልመልስልህ ነው ካልኩት እኮ ስለ ማርያም ልመልስልህ። ማርያምን የጠላት የለም ወላዲተ አምላክ አልኩ። እኔ አሁን እየጠየቅኩ ያለሁት መጽሐፍ ቅዱስ፣ አንተ መጽሐፍ ቅዱስ ብቻ ብለህ ነው አይደል የምታምነው? አንተ ለምን ሙት ታደርጋለህ? እያወራሁ እኮ ነው። መጽሐፍ ቅዱስ አውጣና እንድናነብ ነው። አወርዳለሁ። እሺ፣ እንደምንጠላት አታወራ። በቃ ቶ አውርደኝ፣ ችግር የለም። ትጠላታለህ። እንዴት እንደምትጠላት እዚሁ ለዚህ ላሳይ እኮ ነው። አልጠላትም። አንተ አሁን መጽሐፍ ቅዱስ አውጣ። እሺ፣ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አውጣ። እሺ፣ መጽሐፍ ቅዱስ አወራን እኮ ብዙ መጽሐፍ ቅዱስ ላይ። እሺ፣ ቆይ እኔ ላውጣና ላንብብልህ። እኔ ወዳታልና ከብራታለን። በቃ ቶ ሌላ አታውራ። እሺ፣ አሁን በቃ ኒውት አድርግና ስማ። አንድ ማነበው ጥቅስ አለ። ማን እንደሆነች ትነግረኛለህ። እሺ፣ በቃ ዝም በል፣ ዝም ጀዲ። ራእይ መጽሐፍ፣ የራእይ መጽሐፍ መች ነው የተጻፈው? ቶ እባክህ ስለ ራእይ መጽሐፍ፣ ስለ ራእይ መጽሐፍ። እሺ፣ የት ነው የምታወራ? ራእይ መጽሐፍ ይላል። መጽሐፍ ቅዱስ ተው እባክህ ትላለህ። የት እያወራን ርዕስ ሌላ ቦታ አትሄድ እንደ ጆባ። እሺ፣ ላንብብ ጥቅስ ላንብብ። ራእይ መጽሐፍ ይኸውልህ፣ የዮሐንስ ራእይ ምዕራፍ 12 ቁጥር 1 ታላቅ ምልክት በሰማይ ታየ። ገመዶ በነገራችን ላይ 2 መጽሐፍ ጽፏል፣ በ2005 እና በ2007 በፕሮቴስታንቱ ረገድ ጨዋው ፓስተር ይባላል ብሎ ተክሰሾ መጋ ሰሞኑን እኔ ከነገርኩት በኋላ ኢንተርቪው ሰጥቷል። እና እኔ ራሴ እዚህ አይደለም ከዚህ በፊትም ተናግራለሁ። ቆይ አሁን እኔ ራሴ ስትወለድ ለአመቺሳ ተሰጥተሃል ስለው ረስቶት ነበር። እሱን አስታውሶ የአባቱ ጠንቋይነት መሰል ነገሮችን ተናግሯል። እና ቆይ ላስተዋውቅህ እኮ ነው። አሁን ላስተዋውቅህ እኮ ነው። ምንም አታስተዋውቅም። ያልሆነ ነገር በሬ ወለደ አታውራ። ቆይ ውሸት ነው እንዴ? ውሸት ነው። በሬ ወለደ አታውራ። ልክፈተው ቪዲዮን፣ ያንተ ያልከውን ማለት ነው። ጠንቋይ ነበር አባቴ ምናምን። የህይወት ታሪክ ነው። ከዚህ ጋር ምን ታገናኛለህ? ለማስታወስ ነው። እሺ፣ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ይዟት ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውንና ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ዙፋን ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግባት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። አሁን ገመዶ የምጠይቅ ጥያቄ ግልጽ ጥያቄ ነው። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ይህ ዘንዶ የተባለው ማን ነው?
ምን ይዘንዶ አሁን ምንድን ነው? ምን ልትጠይቀኝ ነው? ቆይ ማን ነው የዘንዶ የተባለው? አለ እንደገና ላንብበው። ማን ማለት ነው? አንተ ፈልገ ምን ልትጠይቀኝ ነው? አንተ ይሄ አነሳው ቃላቱን አሁን የምጠይቀው ይኸውልህ፣ በደንብ ስማኝ፣ በደንብ ስማኝ። ለምን አነሳ ይሄ? እሺ እዚህ ጋር ሴቲቱ የተባለችው ማን ነች? ማርያም ና ልትል ነው አንተ? ቆይ ዘንዶ የተባለው ማን ነው? ይሄ እኮ ራእይ ነው። ዘንዶ የተጣለ መልአክ ነው። ዘንዶ የተጣለ ዘንዶ አሁን እሱ ይህን ጥያቄ ለምን አመጣ ነው? እኔ እኮ ነው ዘንዶ ማን ነው? ዘንዶ የተጣለው ነው አደለ እኮ። ምን ለማለት ፈልገህ ነው? በጣም ጥሩ። እሺ አንድ ነገር ላንብብልህ። እሺ አሁን እንግዲህ ዘንዶ የተጣለው ነው። ሴቲቱ ማነች? ሴቲቱ ታውቃታለህ ማን እንደሆነች? እዚህ ጋር ሴቲቱ ወደ በረሃ ሸሸች እኮ አልኩ እኮ። አሁን ማነች? ይሄ ለምን አመጣሁን? ምን ትጠይቀኛለህ? እሺ በጣም ጥሩ፣ በጣም ጥሩ። እሺ ቀጥዬ ላንብብልህ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወለደች፣ ልጇም ወደ እግዚአብሔር ዙፋን ተነጠቀ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። አሕዛብን ሁሉ በብረት በትር የሚገዛው ወንድ ልጅ ማን ነው? ክርስቶስ ነው። ማን ነው? ክርስቶስ ነው። ማን ነው? ነገርኩ እኮ ቢኒ፣ አታድክመኝ። ማን ያልከኝ? ኢየሱስ ክርስቶስ ነው። በጣም ጥሩ። አሁን በደንብ ስማ። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ። አሁን ልታስተምረኝ ነው እንዴ? ልታስተምረኝ ነው? ቆይ 7 ራሶች 10 ቀንዶች ነበሩት። በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይ ከዋክብት ሲሶውን እየሳበ ወደ ምድር ጣላቸው። ማን ነው የወደቀው? የክርስቶስ ተቃዋሚ ነው። በጣም ጥሩ። ማን ነው? አሁን አስታስረዝመው። በቃ አሁን ወደ ሀሳቤ ና አንተ። እሺ አሁን እዚህ ጋር ሴቲቱ ወንድ ልጅ ወለደች የተባለችው፣ ቆይ ሴቲቱ ወንድ ልጅ ወለደች። ሴቲቱ የተባለችው ማን ነች? በቃ ትሁን ማርያምም ትሆን ችግር የለም። ማርያም ማን ነች? ቆይ አሕዛብን ሁሉ በብረት በትር የሚገዛው ማን ነው? በቃ ኢየሱስን ወለደች። አሕዛብን የሚገዛ ክርስቶስ ነው። ምንም ችግር የለም እኮ አንተ። ሴቲቱ ማን ነች? ማርያም ናት። በጣም ጥሩ። ታዲያ ምንድን ነው ይህን ሁሉ የምትደክመው? ምንድን ነው? በጣም ጥሩ። አሁን በደንብ ስማ። ይቺ ሴት ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ይቺ ሴት ማን ነች? አንተ በቃ የፈለገ ይሰጣት፣ ችግር የለም። ማርያም እሺ ትሁን፣ ችግር የለም። አሁን አያጋጭንም እኮ ይሄ። አጥንተ ተመለስ። አያጋጭንም። በደንብ ስሙ። እንዴት እንዳነቀው አያችሁ አይደለ? እንዴት እንዳነቀው አያችሁ አይደለ? በነገራችን ላይ እስቲ ንጽጽር እዚህ ጋር ስሩ። በመጀመሪያ ደረጃ ለዘንዶ የተሰጠው አይጎረብጣቸውም ጴንጤዎች። ስለ ዘንዶ ምን እንደተነገረ ታውቃላችሁ? ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዱ። አይጎረብጣቸውም። አስባችሁታል? ይሄ ነው እንግዲህ ያው 2 መጽሐፍ ጽፍ ያለው ነገ ደግሞ እንግዲህ ይህም ቸርች ከፍቷል። በነገራችን ላይ እድሜ ለዘመኑ ምናምን እና ማርያም ነች። ግን አይታችኋል? ስለ ወንዱ ስናገር በብረት በትር ይገዛል ብዬ ስጠይቀው ማን ነው ስል ኢየሱስ አለ። የወለደችውስ እንጃ ምናምን እያነቀው ልጇን ጠልተህ ልጇን ወደህ እናቱን እጠላለሁ ማለት ከንቱ ነው። እመኑኝ፣ ፕሮቴስታንቲዝም ቢፋቅ ጸረ ማርያም ነው። ይኸው ታሪክ ቁጠር ካላችሁኝ
ከፕሮቴስታንት ከገባው ከዶክተር ላምቤ ጀምሬ ታሪክ ላወራ እችላለሁ። የፕሮቴስታንት ጻድቁ አብዶ ወይም ቦታ ማርያም ነች አይልም። ተስፋዬ ሮበሌ ማርያም ነች አይልም። ወይም ቦታ ዘንዶ ግን ዘንዶ ነው ይላል። ጸረ ማርያም ጨረስኩ። በሌላ በኩል ዶክተር እንኳን ደህና መጣ። ጨረስኩ። በነገራችን ላይ ፕሮቴስታንት እንዲህ አይልም ካላችሁ እስኪ ራዕይ ምዕራፍ 12 የሙሉ ወንጌል ትምህርት ይታይ። ልንገራችሁ፣ ሜሪዮሎጂ በእንትናቸውም ላይ የለም። ያው መቼም ሁሉም ነገር የሚሆነው እንደ እግዚአብሔር ፈቃድ ነው። አንተ ጋር በጣም ሰዓቱ ሄዷል፣ መሽቷል። አንደኛ ነገም አገልግሎት ያለብህ ይመስለኛል። አላማችን የነበረው እኔ እንደውም የባህል ልብስ ለብሰህ ሳይ ከማናነሽ ብዬ ቆይ እስቲ እኔም ራሱ እንደው ያለችኝን ቤኔ እትዬ እንኳን ደህና መጡ። ጌታ ብቻችሁ እንዴት ናችሁላችሁ? አይ ልብስ ሲል ያ ለብሶ የተነሳ ፎቶ የላከልን ትዝ ይልሃል? እሱ ለብሶት ይምጣ። ያቱን የሄደው ላውንደሪ አድርጎ አድርቆ ምናምን ለመልበስ ነው። ሄጄ እኮ እንደምንም ተቀባብዬ ለባብሼ አልተከፈተም እኮ ክበት እንጂ ይኸው እንደዚች ለባብሼ በመጣ የጠበቅኩት እንደማይገርም አይደል? እቺ ናት ያለችኝ አንድ ለእናቷ ቢኒ የቢኒ ነው የሚሰቅለው። እስቲ ቢኒማ መስቀል እኮ ማተብ እንዳያረግ ከዚህ እንትን ብሎ አስጠልፎ ነው የመጣው። አንዳንዶች ባዶ አንገታቸውን ለማተብ ሊያወራ ነው። ምት አድርግልኝ ሰው። አንዳንድ ሰዎች ማተባቸውን ጥለው ታይተዋል አደባባይ ላይ እና እንዴት ነህ? እግዚአብሔር ይመስገን። እንዴት አለሽ? እኔ አሳይቻለሁ። ለክፉም ለደጉም ብላ አስጠልፈ መታል። ጥሩ ነው። ከፊት ለፊት ያንተ ይሻላል። አረ ማተቤን ጥሩልኝ። የት ነው ያለው? ማተቤን አልበጥስ እጅግ በጣም ደስ ይላላችሁ። በጣም ደስ ይላል። እግዚአብሔር ይመስገን። መቅደስ እባላለሁ። ፌቱት መቅደስ ይላል፣ ስሜ ግን መቅደስ ነው። አሁን ቢኒዬ እንደተናገረው አይ ቲንክ ዜድ የሚለው ቤት አንዴ ገብቼ ለ4 ሰዓት ነው በቃ ስንከራከር እንደው በዚች ባለችኝ ትንሿ 1% እውቀቴ እመቤቴን ዲፌንድ ሳረግ የነበረውና አሁን ያለው ትክክል ነው። ዘማሪው የሊሊ ወንድም ነበረ። ማን ነበረ ስሙ? ዳጊ የስ and the same thing ሲሉ ነበር እሷ ማናት እያሉ እና ልክ ነው ያልከው ቢኔ። ኤቭሪቲንግ ፓስተሮቻቸውን መቃወም ቢችሉ እኮ አሁን ቅድም እንደገባ ወንድማችን ትልቅ ስራ መስራት ይችላል። ግን በጣም በሚያሳዝን ሁኔታ በእውነት እኔ ዘልዬ የራሱ የገባሁት ሐዋርያው ጳውሎስ እንደዳነ ፕሩቭ አለን እናቱ ድናለች ወይ የሚል ጥያቄ ነበር። ያው በጣም በጣም በሚያሳዝን በሚያሳፍር ማለት ነው እና በጣም ብቻ ኤኒዌይ ደስ ብሎኛል። እዚህ የገባሁትም እናንተን ወንድሞቼን አንድ ለመጠየቅ ነው። አሁን ዶክተር ፊሽንም ፈርስት ታይም ነው ያየው። ቢኒዬን ግን አልፎ አልፎ አይ ነበረ። ፍቃዳችሁ ከሆነ በውስጥ ጽፍላችኋለሁ። በየ2 ሳምንቱ አሁን እኔ ቤተሰቤን ለመሰብሰብ መጽሐፍ ቅዱስ ትምህርት እንሰጣለን እና ያንን አብረን እናጥና ብያቸው ነው። ያንን ያረኩበትም 2 ወንድሞቼ ፕሮቴስታንት ሆነዋል። አንዱ ነን ዲኖሚኔሽን ብሎ ወደ 10 ምናምን ዓመት አሜሪካ ነው የሚኖረው። እኔ ኤድመንተን ያለሁት። አንዱ ደግሞ ፕሮቴስታንት ነበር እስራኤል እያለን ወደ ኦርቶዶክስ ተመለሰና አሁን ሪሰንትሊ ወደ ፕሮቴስታንት ተመለሰብኝ። እነሱን ለመመለስ አሁን ላስት 2 ዊክስ ጎ መምህር ኤፍሬም ገብተውልኝ ነበር። ጥሩ አስተምረውልኝ ነበር ላላቸው ጥያቄ ሁሉ ማለት ነው። ለምን ቤተክርስቲያን ትሳለማላችሁ? ለምን ለመቤቴ መስገድ አስፈለገ? the basic the Protestant questions ማለት ነው። እና ለሱ እንደው ሲመቻችሁ ብትረዱኝ በክርስትና ያው ለእግዚአብሔር ማገልገል ስለሆነ በውስጥ ልጻፍላችሁና ሲመቻችሁ በየ2 ዊክስ ነው ቅዳሜ የምሰበሰባቸው ወንድሞቼ እንዲመለሱልኝ ነው ያላችሁን ጥያቄ እኔ ወንድሞቼን እያመጣው መልስ ይሰጣችኋል ብያቸው
አይኖ ምናልባት ቦታው አይደለም ይሄን ስላችሁ፣ ግን ካለኝ ጉጉት የተነሳ ነው እነሱ እንዲመለሱልኝ ይሄንም ሼር የሚያደርጓችሁ። አረጎ በዝነሽ ስንታገነሽ አነጋገርሽ ሁሉ ደስ ይላል። ቃለ ሕይወት ያሰማልን። እንኳንም መጣሽ። የቢኒንም ቁጥር ያዢ፣ መምህርጌችም አለ የእሱንም ቁጥር ያዢ። እሺ መምህርጌችንም አይቼ ነበር ባለፈው። እሺ እንደዚህ አይነት አገልግሎት እንኳን ተጠይቆ አይደለም ባይጠየቅም ሁላችንም እንደ ኃላፊነት ወስደን ማድረግ ያለብን ነገር ነው። ማንኛውም ከቢኒ ጋር በውስጥ ተነጋገሪና ከዛ እሱ ዳይሬክሽን ቢኒ ጎበዝ ነው። እኛ አንዳንድ ጊዜ ችኩል ብለን እዚህ መልስ ለመስጠት ስንሞክር አርቆ ስለሚያይ ቢኒ ከእሱ ጋር በውስጥ አውሩና በደንብ ያለውን ሁኔታም አሁን ከነገርሽንም በላይ በጥልቀት መወያያ ካለባችሁ ተወያይና መምህር ጌችም አለ። በጣም እንደምታየው የቤተክርስቲያናችን መምህር ነው። ሲያትል ነው የሚኖረው። ያግዙሻል። ያው እኔ እንኳን ያው ዝም ብዬ የእነሱ ተላላኪያቸው ነኝ አይመስለኝም፣ ግን እሺ ተላላኪያቸው ነኝ። የማህበሩ ተላላኪ ነህ እንዳሉት እማማ ዝናሽ ማተው እኛንን ተላላኪ ያልከን ስባ ገብረ እግዚአብሔርን አንተ የምትለው አይገባንም አሉት እና እኔ የማይገባችሁን ያላልኩትን ምን ሊል ፈልጎ ነው ብላችሁ ሌላ ትርጉም ስለምትፈልጉ ነው እኔ ያልኩትና ያልኩት ብሏል። እና እኔም ያልኩትና ያልኩት እናግዝሻለን የምንችለውን ነገር በጣም በቲክቶክም እንደዛው እንደዚህ ብዙ እኛ ስናድግ ባይብል ስለማናነብ ብዙ ሰው የጠፋው በዛ ነው ብዬ እኔ ፐርሰናሊ ያምናለሁ ማለት ነው። እና ያንንም እንዲህ ወንድሞቼ እንዲህ የገባችሁ የምትረዱኝ ከሆነ የቤተክርስቲያን ትምህርት ባይብል ስተዲ አንድ ኦልሬዲ በቃ መምህራችን ኤፍሬም እሺ ብለዋል እሳቸው። እና ያው እናንተም ስላላችሁኝ ብዙ ሌሎችም አባቶች አሉ እንደምትተባበሩኝ እርግጠኛ ነኝ። ግን እኔም በምችለው እንደ ክርስቲያንነቴ እንደው ድሮ ሳድግ እነ መቅደላዊ ማርያምን ኦል ዘ ሴንትስ በጣም እደነቅ ነበር ማለት ነው። ያላቸው ዴዲኬሽን እግዚአብሔርን ለማሳየት የሚጥሩበት ሰው እንዳይጠፋና እንደው 1% እንኳን ነው በህይወቴ ላይ ያንን ኮንትሪቢዩት ባረግ የእግዚአብሔር ፈቃድ ቢሆንልኝ ደስ ይለኛል። እና እንደምታውቁት እግዚአብሔር ፈቃድ ይሆናል። እግዚአብሔር ደግሞ ለሚሹት ሁሉ ቅርብ ነው፣ ለሚፈልጉት ሁሉ ቅርብ ነው። ስለዚህ ለአንቺም ለቤተሰብሽም ማስተዋልን እውነተኛውን መንገድ መከተልን እንዲያድል ከልቤን እመኛለሁ። ሁላችንም የምንችለውን ለማድረግ ፈቃደኞች ነን ለማለት ነው። እና ይገርማል ቢኒዬ፣ ዛሬ በበዓሉ የእመቤታችን የቅድስት ድንግል ማርያም የጽንሰቷ በዓል ነው ስንል እንግዲህ መዝሙረኛው ቅዱስ ዳዊት በምዕራፍ 86 ከቁጥር 1 ጀምሮ መሰረቶቿ በተቀደሱ ተራሮች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ስላንቺ የተነገረውን ነገር ድንቅ ነው እያለ ያው እንግዲህ ዶክተርዬ ይቅርታ በዜማ በለው በእናት መሰረታት ያ ውስጥ አድባር ቅዱሳን በዜማ እሺ፣ ወደ እሱ ነበር ለመጣንም እየተንደረደሩ ያለሁት። ጥሩ ነው፣ ግን ትእዛዝም ተሰጥቶኛል። ለእግዚአብሔር ፈቃድ እሞክራለሁ። ያው ለጽዮን ነው፣ ለከተማዋ ነው፣ ለእስራኤል ነው፣ ለምንድን ነው ያው በቃ ላለመቀበል አሁን ቅድም ያመጣሁን የራእዩን ጥቅስ ስለ ጌታ የተመሰለውን ለመናገር ይሄማ ኢየሱስ ክርስቶስ ነው ይሉና ከዛ በኋላ እሺ ታዲያ ሴቲቱስ ማናት የወለደችውስ ተብሎ እኮ ተገልጿል ስትላቸው ይተናነቃል። በቃ እና ይሄንን ምንም ማድረግ አንችልም። አንፎርቹኔትሊ በእውነት በጸሎት ማሰብ ብቻ ነው ይህን ትውልድ እንደዚህ የሚተናነቀውን ትውልድ እግዚአብሔር ማስተዋሉን ስጠው ከማለት ውጭ አመታት ብንፈጅ አይለወጥም። በቃ ገብተዋል። ራሱን በእርግጥ ሰምቶ አስተውሎ ከታች ተምሮ እንዲህ ነው እንዴ ለካ ብሎ እግዚአብሔር የረዳው ሰው አይምሮን የሚገልጽለትና ከዚህ አይነት የክህደት ትምህርት የስህተት ትምህርት ወደኋላ የሚል እንዳለ አምናለሁ። ግን ደግሞ ወስኖ የገባ በቃ የሱሳይድ ሚሽን ላይ አሁን ለምሳሌ አጥፍቶ ጠፊን ምን ታደርገዋል? አጥፍቶ ጠፊዎች እኮ ናቸው እነዚህ አንፎርቹኔትሊ ገብተዋል። ልክ አሁን አጥፍቶ ጠፊ ታጥቆ ተንደርድሮ ራሱን ሞቶ ሌላውንም ይዞ ለመሄድ እንደሚመጣው እኔ እያወራው ያለሁት በዚህ በቲክቶክ ላይ የማርያም ስም ነው። እንደውም የድንግል ማርያምማ ካሉ አከበሯት። የማርያም ስም እግዚአብሔር ይቅር ይበለኝ እኔ ራሱ ስለደገምኩት ተራ ስም ነው ብለው ጽፈው ሲወያዩ የነበሩ ሰዎችን ነው እኔ አሁን ሪፈር እያደረኩ ያለሁት። ከዛ ውጭማ እኔ የፈለገውን ማምለክ ይችላል ሰው
እንኳን አይደለም ክርስቲያን ነኝ ፕሮቴስታንት ነኝ ብሎ እግዚአብሔር እያለ ፓርሻሊ የተወሰነ እግዚአብሔርን ስም አክኖሎጂ አድርጎ የሚያወራውን አይደለም እግዚአብሔር የሚባል ነገር የለም ብሎ የሚያምላል ከሆነም እኔ አይመለከተኝም። የሚችለውን እውቀት ለመግለጽ ከመሞከር ውጭ በቃ ነፃ ፈቃዱን ተጠቅሞ ነው እያደረገ ያለው። ይሄ ነው የሚያዋጣኝ ካለ መሄድ ይችላል። በቃ ይሄው እሳትና ውሃ ቀርቦልሃል፣ ወደ ወደድከው ጨምር በተባለው መሰረት ወደ እጁን ሲፈልግ ወደ እሳት ሲፈልግ ወደ ውሃ እሳት ውስጥ እንዳይጨምር የሚችለውን ትፍጨረጨራለህ። ከዛ ውጭ አይመለከተንም። እና እኛ አሁን ቀደም አንዳንድ ሚስ ካራክተራይዝ ታደርጉ የነበራችሁ ሰዎች የኔን ኦፒኒየን እኔ አይ ዲድንት ቶክ አባውት ጤነኛ ሆኖ የራሱን እምነት የሚያራምደውን ፕሮቴስታንት ነው ያልነካውም። 7 8 5 6 የማይሞሉ ግን ተሰባስበው ማታ ማታ ሰው ከተኛ በኋላ የሚመጡ አሉ። የድንግል ማርያምን የቅዱሳንን ስም እያዋረዱ የሚመጡ ቆይ እዚህ ጋር ላወግዝ ነው። ቆይ ዶክተር ጴንጤ ሆነ ታውቃለህ? እኔ ሆኜ አላውቅም። እኔ ስንት ዓመት ጴንጤ ነበርኩኝ? 25 ብለሃል። 24 ዓመት ፕሮቴስታንት ነበርኩኝ። አንድ ናቸው። ጽሁፍ ልሰጥ ይችላለሁ። ይህንን ቦታ አንድም ፕሮቴስታንት ኢንክሉድ ሉተር የማምላክ ነው ብሎ አይናገርም። አይቴን ዘትሩት። ስለዚህ እነዚህ አፈቀላጤ ናቸው። ገባ? ስለዚህ ዶክተርዬ እኔ አሁን አንተ አልነበርክም አደለ? በቃ ምንም ችግር የለም። ሉተርን ሰርች አድርግ። የፕሮቴስታንት መስራች ሉተር ነው አደለ? ከዛ በኋላ ካልቪን ነው፣ ዙዊንግሊንግ ነው አደለ? ይህም ቦታ ሴቲቱ ማርያም ነች የሚል የለም። ልጁ ኢየሱስ ነው ይልሃል። አንድ ናቸው ብዬ አስረግጬ የምናገረው በመረጃ ነው። ፓስተር ጻድቁን አሁን ባመጣልህ፣ ተስፋዬ ሮበሌን ባመጣልህ ይህም ቦታ ማርያም ነች ሴቲቱ አይልህም። በጽሁፍም በንግግርም አይቴልዩ ዘትሩት። ዝም ብለን ከመሬታ እኔ ቆሽቴ የሚያረው አንዱ በአደባባይ ፕሮቴስታንት ውስጥ ሆኜ የተናገርኩትና የገለጥኩት ሶፊ ጋር ፓስተር ሶፊ ጋር ነገረ ማርያም በነገረ ድህነት እድል ነው ኦርቶዶክስ መሆን። በነገራችን ላይ አሁን እህቴ ደስ ብላኛለች። ምኞቷ ሲመረጡልሽ ነው ወንድሞችሽ እድል ኦርቶዶክስ የሚሆኑት። እንደ ሰው ትለፊያለሽ፣ ጸልይ። ግን ልንገርሽ በኦርቶዶክስ ፊት የሚቆም ምንም አይነት እምነት የለም። ምንም አይነት እምነት የለም። ስለዚህ ምን ልል ነው አንድ ናቸው ብዬ ስናገር ዶክተር እኔ ይኸው አሁን ሰርች አድርገው ከፈለግ ሉተር፣ ዝዊንግሊንግ፣ ካልቪን፣ ፓስተር ጻድቁ፣ ፓስተር ተስፋዬ ሮበሌ ጴንጤ የተባለ አንዱም ይህም ቦታ የማምላክ ወላዲተ አምላክ ነው ብሎ አይናገርም። 4 ነጥብ። ማን ነው የሚናገረው? ኦርቶዶክስ፣ ካቶሊክ፣ የምስራቅ ኦርቶዶክስ የሚናገሩት እነሱ ናቸው። ይሄ ከሉተር በኋላ የተነሳ ከመሐመድ ትምህርት አይሻልም፣ ከመሐመድ ቅዠት አይሻልም። አንድ ናቸው። ሶሪ በማለቴ ስለዚህ አንድ ናቸው ብለን የምንናገረው ፋክቱ ይሄ ነው። በቃ የለም ትምህርቱ ከሌለ ከየት ታመጣዋለህ? ሉተር እኮ የራእይ መጽሐፍን እኮ የቅዠት መጽሐፍ እኮ ነው የሚለው። የያዕቆብን መጽሐፍ እኮ የቅዠት መጽሐፍ እኮ ነው የሚለው። እና እርዳታውን እንጂ ትምህርቱ አልገባም፣ ትምህርቱን አያውቁትም የምንለው ለዛ ነው። በጣም የከበረ ይቅርታ ነው ይሄንም ነግረህ ሰርች አድርገህ ደግሞ ይህን ነገር አንተም ራሱ ታየዋለህ ብዬ አስባለሁ። ሶሪ በመሀል ስለገባው ወንድማ ነው። አረ ምንም ጥሩ ሀሳብ ነው ብንዬ በጣም አመሰግናለሁ። እኔ ቅድም እንዳልኩት እንደዚህ በአደባባይ በምናየው የድንግል ማርያምን ስም በማራከስ በማንኳሰስ በማዋረድ መንፈስ የተሰማሩትን የምንሰማቸውን በዘመናችን የተነሱትን ያው መቃወም ግዴታ አለብን። ከዛ በተረፈ ግን እንዳልከው የእምነቱ መሰረት በዚህ ላይ የጸና ከሆነ እንደ መብታቸው ነው። በዚህ መልክ መቀበል ይችላሉ፣ ኢንተርፕሬት ማድረግ ይችላሉ። ግን አያስኬድም። አንተ እንዳልከው ነው፣ እንደገለጽከው ነው። ሕፃኑ ክርስቶስ ከሆነ እናቱ ደግሞ አንድና አንድ እናት ነው ያለው። እንግዲህ አይደል እንዴ? ምናልባት ስተን ካልሆነ ወይ አዲስ መጽሐፍ ቅዱስ እንደ አዲስ ወርዶ ካልሆነ በስተቀር
አንድ እናት ነው ያለው። እናቱም ንጽሕት ቅድስት ወላዲተ አምላክ ድንግል ማርያም ናት። አንድ አባት ነው ያለው። ቅድመ ዓለም እንግዲህ ከአብ ያለ እናት መወለዱን እናምናለን። ያለበለዚያ ሁለተኛ ልደት እንግዲህ የምናምነው ደግሞ ድህረ ዓለም ከተፈጠረ በኋላ ከእመቤታችን ከቅድስት ድንግል ማርያም እንግዲህ በግብረ መንፈስ ቅዱስ ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተወለደበት ልደት ነው። ሌላ ልደት የምናውቀው የለም። ሌላ ሴት የለችም ክርስቶስን የወለደች እና ይሄን ለማስተዋል ይሄ ሀቅ ይሄ ፍርጥርጥ ያለ ፊት ለፊት የተቀመጠ ያፈጠጠ ሀቅ አልስማማው ያለውን ትውልድ እግዚአብሔር በእውነት እንዲረዳ እንዲያበራለት እንዲገልጽለት ከማሰብ እና ከመመኘት ሌላ ምንም ማድረግ አንችልም። ወንድሜ መምህር ጌች ባሳሰብከኝ መሰረት እንግዲህ መሰረታቲያን በዜማ ለማለት እንሞክራለን። መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር አናቅጸ ጽዮን እምኩሉ ታየኒሁ ለያዕቆብ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታየኒሁ ለያዕቆብ። እንግዲህ ቤታችሁ ለገባችሁ መዝሙረኛው ቅዱስ ዳዊት እንዲህ እያለ በመዝሙር የተቀኘው ነው። በመዝሙር 86 በአማርኛው መጽሐፍ ቅዱስ ከቁጥር 1 ጀምሮ የሚገኘው ኃይለ ቃል ነው። መሰረቶቿ በተቀደሱ ተራሮች ናቸው። ተቋርጬ ነበር እንደ ቤት ተቋርጠ ነበረ። እና እንትኑ ሳነብ ነው እንትን ያለው እያነበብኩት ነው የተቋረጠው። ትርጉሙን እየሰጠ ትርጉሙ መሰረቶቿ በተቀደሱ ተራሮች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ስላንቺ የተነገረውን ነገር ድንቅ ነው እያለ ቅዱስ ዳዊት በትንቢት ተቀኝቶ በመንፈስ ቅዱስ ተመርቶ የዘመረው መዝሙር ነው። የእመቤታችን ቅድስት ድንግል ማርያም መሰረቶቿ በተቀደሱ ተራሮች ነው። መሰረቷ የጸና ነው። አብ የመረጣት እና ደግሞ የመለኮት ማደሪያ የሆነች ከተለዩ የተለየች ከተመረጡ የተመረጠች ከከበሩ የከበረች ከፍጡራን ሁሉ በላይ ከፍ ያለች ከፈጣሪዋ ከልጇ ከወዳጇ ከመድኃኔዓለም ደግሞ ዝቅ ያለች መትሕተ ፈጣሪ የምንላት ከፈጣሪ ዝቅ ያለች ከፍጡራን በላይ ሁሉ የሆነች ብለን በዚህ መልኩ ነው የምናመሰግናት እናታችን ድንግል ማርያምን። ዓለም ቢንጫጫም ቅር ቢለውም የፈለገውም ቢልም ተራስም ነው ቢልም ሌላም ቢልም ምንም ቢልም ፋክቱ አይለወጥም። አምሶ ሶሪ ይቅርታ እንግዲህ በጣም አዝንላቸዋለሁ። በቃ ይሄ የሚለወጥ ሀቅ ስላልሆነ ማለት ነው። እና የእመቤታችን የቅድስት ድንግል ማርያም የአምላክ እናትነት ምንም የሚለወጥ አይደለም። በተለይ ሴቶች እህቶቻችን በእውነት ወደ ልባችሁ ወደ ቀልባችሁ መለስ ብትሉ ደስ ይለኛል። ቢካዝ ዩ ጋይስ አር ማዘርስ አይደለም እናቶች ስለሆናችሁ ብዙዎቻችሁ እንግዲህ እግዚአብሔር ለእናትነት ያበቃችሁ የመረጣችሁ እህቶች ከሆናችሁ የእናትን ፍቅር አንደርስታንድ ማድረግ አይከብዳችሁም። ወንድ ዝም በሉት ምንም ቀኔን ጨምሮ ወንድ ያው ብዙ ደግ አባት አለ ወላጅነት ምን እንደሆነ ትርጉም የሚገባው የልጅ ትርጉም ምን እንደሆነ የሚገባው ብዙ ደግ አባት አለ። አምኖት ክሬዲት እየወሰድ
ኩባችሁ አይደለም፣ ግን የእናት ፍቅር ደግሞ የተለየ ስለሆነ በተለይ ሴቶች እህቶቻችን ወልዳችሁ ያያችሁት እመቤታችን ቅድስት ድንግል ማርያም አንድያ ልጇን ቸሩ አምላካችን መድኃኔዓለምን ወልዳ ገና ከተወለደበት ገና ከመወለዱም ጀምሮ እኮ በቃ በበረት እንደ ድሃ የሁሉም ጌታ አርግዛ የሁሉም ጌታ በማህፀኗ ተሸክማ ግን እንደ ድሃ በበረት ነው የወለደችው። በዛ በብርድ ወራት እንደው የሚያሟሙቅ እንኳን በሌለበት ወዳጅ ዘመድ ምንድነው አራስ ናት ብሎ እንኳን የሚያርስ በሌለበት በከብቶች ግርግም። ለዛ እኮ ነው አባቶቻችን እንዴት እንደ ድሃ አደረ እንደዚህ እፎ ቤት አደረ ከመምስኪን እንዴት እንደ ምስኪን በድሃ ቤት አደረ እያሉ የሚያመሰግኑት አምላካችን ክርስቶስን። ከዛም ደግሞ እንደው የተደላደለ ጊዜ አልነበረም። እንደምታውቁት ወደ ግብፅ ገና ወልዳ የተንከራተተችውን መንከራተት በረሃውን ያያችሁ ሰዎች ከዛ ከእስራኤል ወደ ግብፅ የሄደችውን የመከራ ጉዞ ማሰብ ነው። ከዛም ደግሞ እንደው ብዙ ታሪክ አልፏል። እንግዲህ 33 ዓመት ከ3 ወር አብሯት ሲኖር በኋላም ደግሞ በዕለተ ዓርብ የተቀበለችውን መከራ ትንቢቱ የተነገረባት በነፍስ ሰይፍ ያልፋል የተባለች አብራ የተንከራተተች አንድያ ልጇን ከፍ አድርገው ከወንበዴዎች መሃል አዋርደው ተፍተውበት ራቁቱን አድርገው ሰድበውት ገርፈውት በግፍ ሰቅለውት። እንግዲህ እናንተ እናቶች ስለሆናችሁ እስቲ ድንግል ማርያምን ሳሏት። በእውነት ድንግል ማርያምን አስቧት፣ እንደ እናት ይዋት። እንደው ሌላውን ተውት፣ ተረጋጉና እኔ ብሆን በሉና። አሁን እኔ ብሆን ብኖር እመረጣለሁ ምናምን ትሎ የለ አንዳንዶቻችሁ በዘመኔ እኔም ብገኝ እኔም ምን ችግር አለው እንደሷ መረጥ ነበር የምትሉት። በተለይ እንደው ልጄ ቢሆን የተሰቀለው ልጄ ቢሆን መከራ የደረሰበት ከፍ ብሎ እሱ እኮ በፈቃዱ ነው የሞተው እኮ ስናስበው አይደል እንዴ? ወስኖ እኮ ነው የመጣው። በፈቃዱ ነው፣ ማንም አስገድዶት አይደለም። ፍቅር ገዝቶት ነው የመጣው። በመስቀል ሞቶ ነው ሞታችንን ሊያጠፋልን ደምስሶ ፈቃዱ ሆኖ የተከናወነ ምስጢር ነው ነገሩየው ስናስበው። ግን ቢሆንም እንደ እናት ስታዩት ግን ድንግል ማርያም የተቀበለችውን መከራ ማሰብ ብቻ፣ ያለፈችበትን መከራ ከወለደችበት ጊዜ ጀምሮ እስከተሰቀለበት በግፍ እስከሞተበት ጊዜ ድረስ ያሳለፈችውን መከራ ማሰብ በራሱ እንደው በሂዩሚሊቲ በቃ እንደው ውድቅ ብለን እንደው እንዴት ያለሽ እንደው ብፅዕት እናት ነሽ። ምክንያቱም እኔ ሳልሆን ትውልድ ሁሉ ብፅዕት ይሉኛል፣ አንቺ ጸጋ የሞላብሽ ነች የተባለች እኮ የተመረጠች እኮ ናት። ታላቁን መልአክ ገናናዋን እኮ ሊቀ መልአክ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የመሰከረውን ያንን መልአክ እኮ ኃያሉን መልአክ እኮ ነው እግዚአብሔር ልኮ ያበሰራት እኮ። እና ደግሞ ትህትናን ከድንግል ማርያም እንማር። እነሆኝ የጌታ ባሪያ ከፍ እንኳን አላለችም፣ እንደው አልተኩራራችም። ተመረጥኳ እንዴ ብቆኝ የተገኘው አረ እነሆኝ የጌታ ባሪያ ራሷን ያስገዛች ናት በእውነት በዩሚሊቲ። እና እንደዚች ያለችን ደግናት ምን በደለችን? ኦኬ አታማልደኝም እኮ ማለት ይቻል ይሆናል። በቃ አልታማልደኝም ካልክ አታማልደኝም። ስድቡን ምን አመጣው ግን? ማንቋሸሹን ምን አመጣው? ለማዋረድ ክብሯን ዝቅ ለማድረግ መጋጋጡን ምን አመጣው? እና በእውነት ወደ ቀልባችን እንመለስ። ፍጹም ኢክርስቲያናዊ የሆነ አካሄድ ነው ባጭሩ። በምንም አይነት መንገድ ብትሄዱ ራሳችሁን የምታወጡት የኢየሱስ ክርስቶስ ክብር ነፃ አውጪዎች ነን ብላችሁ ነው የምታምኑት። እነ ጽጌ ምናምን የምትባሉት ሰዎች ደግሞ ጽጌ ቤተክርስቲያን ናት የሰጠችው ጽጌ የሚለውንም ስም ቢኒዬ ልዩ ትርጉም እኮ ነው ጽጌ ያለው። እና እንደዚህ ቤተክርስቲያን የማይሸከሙትን ስም ጭናባቸው ስራቸው ግን የጽጌ ሳይሆን የእርጉም እነ ሙለታ የሚባል ምናምን አሉ፣ ብዙ አሉ። ስማቸውን ያው ስለምታውቋቸው ባልጠቅሳቸውም በቃ በዚህ የተጠመዱ በቃ በማጥላላት የተጠመዱ እና በእውነት ክርስቲያናዊ ነው ይሄ። እንኳን አይደለም የመለኮት ማደሪያ የሆነችውን የአምላክ ማደሪያ የሆነችውን ብፅዕት ንዕድ ክብርት የሆነችውን የክርስቶስን እናት አይደለም እንደው አረበ እናት እንደው በእኛ ደረጃ ያሉትን እህቶች እንኳን ቀና ብለን ማየት አለብን እንደ እውነተኛ ክርስቲያኖች ከሆን የለብንም። ከኛም በታች እንኳን የሆነ እንደው ደስ የማይል ማንነት ያለውም እንኳን ሰው ቢሆን እንደው ቀና ብለን በእንደዚህ አይነት ቋንቋ እንደው ሚዲያ ከፍተህ ርዕስ ሰተህ ሰዎች ሰብስበህ የተሳሳክ በፌዝ ችግር የለውም። ቢኮዝ ዩ ኮንትሮል ዩር ቲክታክ እንደፈለገ እኮ መሆን ይቻላል አይደል ቢንዬ? እግዚአብሔርን የሚሰድቡ የሚያንቋሽሹ የለም የሚሉ እኮ አሉ በዚህ ዓለም ላይ። ምን ችግር አለው? ሚዲያው ያንተው ነው። ሀይባ የለህም። እግዚአብሔር እንደሆነ ደግ አምላክ ነው፣ መሐሪ ነው። አፍህን አይዘጋውም እንጂ መዝጋት እኮ ይችላል እኮ። ይሄን አንደበት ይሄ በትዕቢት የምትናገርበትን አንደበት ቅዱሳን ላይ የምታላቅቀውን አፍ በድንግል ማርያም ላይ
የምትከፍተውን አፍ እኮ መዝጋት ይችላል እግዚአብሔር። በቀላሉ መዝጋት ይችላል፣ ጸጥ ማድረግ ይችላል፣ ሽባ ማድረግ ይችላል፣ አንደበትህን መቆለፍ ይችላል እግዚአብሔር። ግን ምሕረቱ የበዛ ስለሆነ ዝም ብሎ በትዕግስት ስለተወን በቃ ለፈቃዳችን በቃ አሳልፎ ስለሰጠን ዝም ስላለን ነው እንጂ መዝጋት ይችላል። ግን በቃ ጀስት ቢካዝ ዩራን ዘ ቲክታክ የሚገባውን ሰው ሁሉ ኢንቲሚዴት እያረክ እየተሳደብክ እየተሳሳቅ እያዋረርክ ማውጣት ማውረድ ስለምትችል የምታወራው ነገር እውነት ነው ማለት አይደለም። እና በዚህ ነገር ኦርቶዶክሳውያን ክርስቲያኖች ብዙ ቅር አይበላችሁ። ሲጀመር እንደነዚህ አይነት ሰዎች ጉባኤ ላይ መገኘት አለባችሁ ብዬ አላምንም። ስታዩዋቸው ንቃችሁ አለፏቸው። እኔ አሁን አልሰማቸውም ቢካዝ ዲስተርብስ ሚ የሆነ ፊዚዮሎጂ የሆን ሁሉ ነው የሚያዛቡት። ሲጀመር ምን ለማግኘት ገብተዋል። አሁን ከዝንብ ማር ትጠብቃለህ ቢንዬ? ከዛ አሁን 1 ሚሊዮን ዝንብ ቢሰፍርብህ ላይ አቆሽሾ ነው የሚሄደው። ወይ ጃርዲያ ወይ አሜባ ምናምን አጋብቶብህ ነው እንጂ የሚሄደው ምንም የምታተርፈው ነገር የለም። እንደው በቃ ንብ እንኳን ብታይ እንደው ካልነደፈችን ብለህ ተከላክለ ማር ትጠብቃለህ። እና አንዳንድ ጊዜ የሆነን መልካምን ነገር የምንፈልግበትን ቦታ እንወቅ። እና ምንም የመልካምነት ሽታ ከሌላቸው ሰዎች ጋር በአንድ አደባባይ መገኘት ራሱ አያስፈልግም። እንደዛ እያደረጋችሁ ልቅስ ጊዜያችሁን ከምታባክኑ እነዚህን ሰዎች 2-3 ሰዓት አንጀታችሁ እያረረ እየተናደዳችሁ ኢሞሽናል እየሆናችሁ ከምትሰሙ ዩቱብ ላይ ግቡና ፈውስ መንፈሳዊ የሚለውን ቻነል ከፍታችሁ የክቡር አባታችን የርዕሰ